እንደምን አረፈዳችሁ። እግዚአብሔር ስም የተመሰገነ ይሁን። ዛሬን ሰጥቶ ዛሬን ቀን አንግቶልን እንዲህ ባለ ሁኔታ እግዚአብሔር እንድናመሰግን እንድናከብር ስለረዳን እንድንማርም ስላገዘን ጸጋውን ስላበዛልን እግዚአብሔር እናመሰግናለን። ለቤዛዬ ዘምራለሁ መዘምራንም እግዚአብሔር ይባርካቸው ስለሰጡን ስላገለግሉን ዝማሬ አሜን ይለም እንዴ ከዛሬ ከእግዚአብሔር ጋር የልብ ወዳጅነት በሚደርስ አንዳንድ ነገሮችን ከእግዚአብሔር ቃል እንማራለን። በመጀመሪያ ከመጽሐፍ ቅዱስ ዮሐንስ ምዕራፍ 15 ከ10 እስከ 17 ያለውን አንብበን ለዛሬ እግዚአብሔር የሚለንን እንሰማለን። እንደዚህ ይላል ዮሐንስ 15 ከ10 እስከ 17 እንደዚህ ይላል። አብ እንደወደደኝ ሁሉ እኔም ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆንና ደስታችሁም ሙሉ እንዲሆን ይህን ነግሬያችኋለሁ። ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ ባሮች አይደላችሁም፣ ባሪያው ጌታው የሚሰራውን አያውቅምና፣ ነገር ግን ከአባቴ የሰማሁትን ሁሉ ስለገለጽኩላችሁ ወዳጆች ብያችኋለሁ። እኔ የመረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። ስለዚህም አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት። እንጸልይ። እግዚአብሔር አምላካችንና አባታችን እናመሰግናለን። ስለ ምሕረት ስለ ጥበቃ ተመስገን፣ ስለ ሰጠን ጸጋ ተመስገን። እንዲህ ባለው ሁኔታ እንድንሰባሰብ መንፈስ እንዲያግዘን ስለሆነ እናከብራለን። ስለ አምልኮ እግዚአብሔር ሆይ ስላንተ ስለምንሰጠው ምስጋና ስለተገባን ስለ ጸጋ ተመስገን። ደግሞ ከእግዚአብሔር ከራስ ከቃል እንድንማር ስለምትረዳን እኔም ባሪያን ደግሞ ስለምታግዘኝም እንዲሁ አመሰግናለሁ። ከራሴ የሆነች አንዳች ነገር እንዳልናገር፣ ነገር ግን አንተ እንዲተላለፍ የፈለከው መልእክት ብቻ መተላለፍ እንዲችል መንፈስ ቅዱስ ያግዘኝ፣ ጸጋ ይደግፈኝ፣ በክርስቶስ ኢየሱስ ስም አሜን። ዛሬ ስለ ወዳጅነት ትንሽ እንጨዋወታለን። የወዳጅነት ስሜት ያው ሰው ለሰው ጋር ያለ ስሜት ነው። ከእግዚአብሔር ጋርም ወዳጅነት አለ። ብዙ ጊዜ እንደውም በመዝሙሮቻችን ጌታ ወዳጄ ወይም ደግሞ የልቤ ወዳጅ እያልን እንዘምራለንና እግዚአብሔር ወዳጃችን ከሆነ እኛም የሱ ወዳጆች ከሆንን በእኛና በእግዚአብሔር መካከል ያለው ወዳጅነት ድንበሩ ምንድነው? እንዴት ነው መወዳጀት የሚችለው የሚለውን ነገር ጥቂት ደቂቃ ወስደን ነው የምናገረው። ወዳጅነት ሲባል ያው ሰዎች ከሰዎች ጋር ያላቸው ግንኙነት ነው ያለው። ትንሽ ግንኙነቱ ጠንከር ሲል ከሰዎች ጋር ያላቸው ግንኙነት ሲደጋገምና ጠንከር ሲል ያ ሰዎች ወዳጆች ሆነዋል ወይም ተወዳጅተዋል ብለን ነው የምናስበው። ምናልባት ወዳጅነትን በሁለት አይነት ሁኔታ ልናየው እንችላለን። አንደኛው አንድ ጉዳይ ለማሳካት ወይንም አንድ ጉዳይ ያስተሳሰረን ወይንም በግድ ሊያገናኙ በሚችሉ ሁኔታዎች ተደጋጋሚ የምናገኛቸው ሰዎች ሲኖሩ ከነሱ ጋራ ከሌሎች ሰዎች የተሻለ ቅርርብ ሲኖረን ያ ወዳጅነት እንለዋለን። ግን አንድን ጥቅም ላይ ተመስርቶ ወይንም አንድን ጉዳይ ለማሳካት ተመስርቶ የሚሆን ወዳጅነት ነው። ለምሳሌ በመስሪያ ቤት ውስጥ በእኔ መስሪያ ቤት ውስጥ የሚኖሩ ደንበኞች ይኖሩኛል። ተደጋግመው የሚመጡ ከሆነ እነዛ ደንበኞቼ ወዳጆቼ ልላቸው እችላለሁ። ከመደጋገም የተነሳ በሰፈር ውስጥ አብረን የተጉዳኘናቸው ሰዎች በዛ አካባቢ በመኖራችን ማህበራዊ ግንኙነት ስለሚያገናኙን ምናልባት አብረን ስንጨዋወት አንድ ጉዳይ ስናሳካ ወዳጆች ሊሆኑ ይችላሉ። በትምህርት ቤትም እንደዛው አንዳንድ ጉዳይ አንድን ጉዳይ ለመፈጸም ብቻ ሰዎች የጠበቀ ግንኙነት ሊኖራቸው ይችላል። ሁለተኛው ግን በዚህ ምክንያታዊ ባልሆነ ፍቅር ላይ ተመሰረተ በመቀባበል በመዋደር ላይ እና በፍቅር ላይ ተመሰረተ ወዳጅነት የልብ ወዳጅነት ይሆናል። አንዳንድ ጠለቅ ብሎ ሲል ወዳጅነት የልብ የምንለው ወዳጅነት ከሌላ ሰው ጋር የማይኖረን ከሌላ ሰው ጋር ማናደርገው ከሌላ ሰው ጋር ማናወራውን ጨዋታ ወይንም ወሬ ወይም ሚስጥራችንን የምናካፍለው ወዳጅነት ሲሆን ይሄ የልብ ወዳጅነት ነው ብለን የምንለው እና ሁለቱን ይዘን ዛሬ ከመጽሐፍ ቅዱስ ውስጥ ከእግዚአብሔር ጋር ወዳጅነት መመስረቱ አብሮ እንደ ኢንቲሜሲ እንዲኖረን ምንድነው ያለው ነገር የሚለው ነው የምናየው። በነገራችን ላይ ይህንን ቃል እንዳካፍል መነሻ የሆነኝ ኤዶም ትንሿ ልጄ 8 ዓመት ሆኗታል። ባለፈው ሐሙስ መሰለኝና
አሁን 8 ዓመት ሆኗል እና ከምናልባት 7 ዓመቷ ላይ ያለችኝ አንድ ነገር ነው ለጊዜ አእምሮዬ ላይ የማብሰለስለው ነገር ነበርና እሱ ነው መነሻዬ። ምንድነው የሆነው? እሱም ባወራው ደስ ይለኛል። ፈቃድ ስለጠየኳቸው ልጆቼ የማይቀየሙኝም። 3 ሴቶች ልጆች አሉኝ እንደምታውቁትና ትምህርት ቤታቸው ከሰፈራችን አቅራቢያ ነው። የብዙዎቻችሁ ቤቴን ስለምታውቁት ትምህርታቸው ቅርብ ነው እና በእግራቸው ነው የሚሄዱት። ሁሌ ሲሄዱም ሲመጡም በእግራቸው ነው የሚሄዱት። ነገር ግን በዛ በሚሄዱና በሚመለሱበት ጊዜ ኤዶም ቅሬታ ነበራት። ቅሬታዋ ምንድነው? ሁለቱ ልጆች ትልልቆቹ ያኔትና አሜን መንገድ ላይ ሲሄዱ እሷን የተው ወይም ደግሞ እሷን ተወት አድርገው ባገለለ መልኩ የራሳቸው ጨዋታዎች ይጫወታሉ እና አንዳንድ ጊዜ ወሬያቸው በሹክሹክታ ሊሆን ይችላል። አንዳንዴ ቋንቋም እየቀየሩ ያወራሉ እና ይሄ ነገር ያናዳታል እና ያገለለልነት ስሜት ስላላት አቤቱታ አቀረበችልኝ ማለት ነው። አቤቱታ ምንድነው የሚለው? ዳዲ ባክ እነዚህ ያኔትና አሜን መንገድ ላይ ሲሄዱ ብታያቸው እንደ እታማቾች አይደሉም፣ እንደ ቤስት ፍሬንዳሞች ናቸው አለች። እና ቤስት ፍሬንዳሞችና እታማቾች ምንድነው ልዩነቱ? እና ከሷ ጋራ እታማቾች ናቸው፣ እርስ በርስ ግን ቤስት ፍሬንዳሞች ናቸው። ስለዚህ ከታማችነት ላቅ ያለ ጓደኝነት አላቸው ማለት ነው። ግንኙነታቸው ጠንከር ያለ ነው ማለት ነው። በሷ በትንሽነት አእምሯ ይህንን ተረድታለች። እኔን ስትለኝ ወደ ኋላ ተመልሼ በእኔ ወጣትነት ዘመን ከእህትና ከወንድሞቼ ጋር ነው ወይስ ከቤስት ፍሬንዶቼ ጋር ነው የበለጠ ግንኙነት ያለኝ ብዬ ወደ ኋላ አሰብኩኝ እና ሳይ ምንም መደባበቅ አያስፈልግም፣ አልዋሻችሁም። የኔ ወንድሞቼ እና እህቶቼ ጓደኞቼ የሚያውቁኝና ያህል አያውቁኝም። እኔን የምበላው የምወደውን እንኳን ከምግብ የምበላውን የምጠጣውን ጓደኞቼን ፍላጎቴን የማደርጋቸውን ነገሮች ያለው ግንኙነቴን ከዚህ ከቀሪው ዓለም ጋር ያለኝ ግንኙነትን የሚያውቁት የኔ የቅርብ ጓደኞቼ ናቸው እንጂ እህትና ወንድሞቼ ባይተዋር ናቸው፣ አያውቁኝም ከናቃቱ። እና ወዳጅነት ከእህትና ከወንድምነት የበለጠ ነው ማለት ነው። ሚስጥር የምናካፍለው ጊዜ የምንሰጠው ያለን የምናካፍለው ሰው ነው ወዳጃችን። ስለዚህ ታማቾች ቤስት ፍሬንዳሞች ግን መሆን ይችላሉ። ይሄንን ይዤ መጣሁ ወደ አሁን ከረንት ሁኔታዬ ሳይ አሁን የበለጠ ጊዜን የምሰጠው ለማን ነው? እንደ ድሮ ለጓደኞቼ ነው ወይስ ለባለቤቴ እና ለልጆቼ ነው ብዬ ደግሞ አሰብኩኝ እና ለራሴ ነው መልሻለሁ። እቺ ጥያቄ ትዳርን ሚዛን ላይ ታስቀምጣለች። በመጽሐፍ ቅዱስ ውስጥ ወደዚህ ሀሳብ የመጣሁት በመጽሐፍ ቅዱስ ውስጥ ካሉት ወዳጅነቶች የላቀው የሰው ወዳጅነት ጋብቻ ነው። ያው ሁላችሁም እንደምንለው ጋብቻ ነው። በጋብቻ ውስጥ የጠለቀው ወዳጅነት የጠለቀው የልብ ወዳጅነት ይጠበቃል እና ብዙ ባለትዳሮች ወዳጆች መስለው ይታዩንና ይሄ በተለይ እንደዚህ የምናያቸው ሰዎች አካባቢያችንም በምንም የምናያቸው ባለትዳሮች በፊት ለፊታችን በጣም ወዳጆች የልብ ጓደኛሞች መስለው ግን የሆነ ሰዓት ላይ ይፋታሉ እና ይፋታሉ። ሰው ሁሉ ይደነግጣል። አንዳንድ በእኛም ህይወት ውስጥ በጣም የልብ ጓደኛዬ ነው፣ በቃ ሚስጥሬን የምነግረው ነው፣ ያለኝን ሁሉ ማራግፍለት ነው፣ ያለኝን ሁሉ ማካፍለው ነው፣ ጊዜ የምሰጠው ነው የምንለው ጓደኛችን አንድ ቀን ይከዳንና እንደዚህ አይነት ደግሞ ወርቅ ቶሎ አይታረቅም። እንታረቅም በድሮ የተሰበረ ነገር ስለሆነ ቶሎ ማስተካከል ይቸግራልና እንደነግጣለን። ምናልባት እኛም ደግሞ ወዳጃችን ነው ታምሬ ለምሳሌ በጣም የቀረበኝ ሰው ነው የውስጤን ማካፍለው ነው ብዬ ደግሞ የከዳውትም ሰው ይኖራል እና በወዳጆች መካከል መከራዳት ይኖራል። ሪሊ ያኔ ወዳጅነቱ የልብ ነው ወይ የሚለውን ጥያቄ ያስነሳል። በተለይ ግን ጋብቻ የዛሬው ስብከት ጋብቻን መነሻ አድርጌ ከእግዚአብሔር ጋር ያለንን ወዳጅነት ነው እንድንፈትሽ እንፈልገው። ምክንያቱም እግዚአብሔር በብሉይ ኪዳንም ቢሆን በአዲስ ኪዳን ከህዝቡ ጋር ያለው ግንኙነት እግዚአብሔር ከእስራኤል ጋር ያለው ግንኙነት ጌታ ኢየሱስ ክርስቶስም ከቤተ ክርስቲያን ጋር ያለው ግንኙነት የሚመስለው በትዳር ስለሆነ ማለት ነው፣ በጋብቻ ላይ ስለሆነ ከዛ አንፃር እንዴት ነው የልብ ወዳጅነት የሚለውን ነገር እንድናይ እፈልጋለሁ። ዝም ብለን ወዳጅነትን ካየነው የልብ ወዳጅነት ማለት በሰዎች መካከል እርስ በርስ መተዋወቅና መቀባበል እንደዚሁ ምክንያት የለሽ ፍቅር ላይ መሰረት ያደረገ ጥልቅ ዝምድና ነው። ወዳጅነት እሱ ነው። ምክንያት የለሽ ነው። ምክንያት የለሽ ዝምድና ነው። ፍቅር ላይ መሰረት ያደረገ ነው። በሰዎች መተዋወቅ ላይ የተመሰረተ ነው እና መቀባበል ላይ የተዋወቅነውን መቀባበል ይጨምራል። በነገራችን ላይ አንድ እንድንረዳው የምፈልገው ከዚህ በኋላ የምናወራቸው ነገሮች በጋብቻ መካከል ያለ ጠብ፣ ጥላቻ እንኳን አይደለም ጠብ፣ አለመግባባት
አንዳንድ ጊዜ መከፋፋት፣ ሽማግሌም ሊቀመጥበት ይችላል። እነዚህ ነገሮች ወዳጅነት አለመኖሩን አያሳዩም። ወዳጅነት አለመኖሩን የሚያሳየው ሲሰበር ነው እንጂ በሰዎች መካከል ችግሮች ይኖራሉ። በእግዚአብሔርና በእኛ መካከል በእኛ በኩል በተለይ በእኛ ሳይድ ችግሮች ይኖራሉ። ግን እነዚህ ነገሮች በንስሐ ታድሰው ይመለሳሉ። ጋብቻም በእርቅ ይሄዳል። በነገራችን ላይ የተጣላ በጋብቻ ውስጥ ያለ ሰው ተመልሶ ሲገናኝ የድሮ ልማዱ ነው የሚቀጥለው። ይህንን ነገር እንድትይዙልኝ ይፈልጋሉ። እና ወዳጅነት ስመጣ ከዚህ አንጻር ግን ሌሎችን እግዚአብሔርን የሚያስቆጣ ወዳጅነትና ትዳርን የሚሰብረው ወዳጅነት ተመሳሳይ ስለሆነ በነዛ ላይ አተኩረን ከእግዚአብሔር ቃል ያለውን ነገር እንድናይና በእውነት የልብ ወዳጅነት ከእግዚአብሔር ጋር አለን እኛስ የልብ ወዳጅነን ከምንለው ጋር በዚህ ደረጃ ነው ወይ ልብ ወዳጅነት የሚለውን ነገር መፈተሽ እንድንችል እግዚአብሔር እንዲረዳን ነው። ስለዚህ ወዳጅነት በሁለት ሰዎች መካከል በመተዋወቅ ላይ፣ በመረዳዳት ላይ፣ በመቀባበል ላይ፣ በፍቅር ላይ ምክንያት የለሽ ፍቅር ላይ የተመሰረተ ዝምድና ከሆነ የልብ ወዳጅነት በአንድ በኩል የአንድን ሰው የአንድን ዓላማ ለማሳካት ብቻ የምንቀርበው አይደለም ማለት ነው። አንዳንድ ሰዎች በጣም የጠለቀ ወዳጅ መስለው አንድ ጉዳይ ከአንድ ሰው ጋር ያሳኩና ልክ ያ ነገር ሲሳካ ሰዎቹ ከቦታው ላይ ይሄዳሉ። ይሄ የሰዎች ባህሪ ነው። ያው ጋብቻ እንደምታውቁት ከሌሎች ግንኙነት በጣም የሚለየው አንድ ሰው ለአንድ ሰው፣ አንድ ወንድ ለአንድ ሴት በተለየ ሁኔታ ራሱን የሚሰጥበት፣ በተለየ ሁኔታ የሚተዋወቅበት፣ በተለየ ሁኔታ አብሮ የሚጣመርበት ጥምረት ነው እና በጋብቻ ውስጥ የኔ ሚስት እኔን የምታቀኝና ያህል ሌላው ሰው አያቀኝም ወይም የሚጠበቀው እንደዛ እንዲሆን ነው። አንድ ጊዜ ያው ብዙ ጊዜ የሚወራ ስለሆነ እዚህ ቦታ ላይ ብታውቁትም ብነግራችሁ ችግር የለውም። አጼ ቴዎድሮስ ከፊታውራሪ ገብርዬ ጋር በጣም ወዳጃቸው ነው። ፊታውራሪ ገብርዬ በጣም የሚወዱት የጦር ባለመዋል ነው። ቤታቸው ቁጭ ብለው ያወራሉ እና ሲያወሩ እቴጌ ተዋበች እቴጌ ተዋበች ሁለተኛ ሚስታቸው ነች እና እሷ ከሳቸው ጋር ከአጼ ቴዎድሮስ ጋር የሚያደርጉትን ቃለ ምልልስ ይታዘባሉ ቁጭ ብለው ፊታውራሪ ገብርዬ። እንግዲህ አጼ ቴዎድሮስ በጣም የተፈሩ ናቸው፣ ሰው የሚንቀጠቀጥላቸው መሪ ናቸው፣ በጣም ቁጡ ናቸው። እሳቸው ግን የኛ ሀገር ሰው እንደሚለው ከፍ ዝቅ አድርጋ ነው የምታናገራቸው፣ ባላቸው ክብር አይደለም። እና ፊታውራሪ ገብርዬ ተቆጡ። ጌታቸው ነው እንደዛ የሚባለው እና ተቆጥተው እንዴ ጃንሆይ ምንድነው እቴጌ እንዲህ ሲሎት እንዴ ዝም ይላሉ? ልክ አይደለም የሳቸው ንግግር ይሏቸዋል። አይ ገብርዬ አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ለዛ ነው አሉ። ታጥቆም አውልቆም የሚያውቀን ቤት አብረን ያለው ሚስት ነች እና ያለንን ነገር በግልጽ ማንነታችንን የምታውቀን ሚስታችን ነች፣ እኛም እንደዛው ማለት ነው። ስለዚህ የጋብቻ ግንኙነት በጥልቅ ፍቅርና መዋሃድ ላይ የተመሰረተ ነውና እዛ ውስጥ ያለውን ግንኙነት ከሌላ ሰው ጋር ሼር ማድረግ አይቻልም ወይንም የማይሞከር ነገር ነው። ልክ ያንን ያህል ኢንቲሜሲ ያንን ያህል ቅርርብ አካፈል ነው ማለት ጋብቻውን እንዳፈረስ ነው የሚቆጠረው። በጋብቻ ውስጥ ያለው ለምሳሌ ጋብቻ ውስጥ የተለየ ከሚያደርገው ነገር አንዱ ግብረ ስጋ ግንኙነት ነው አይደል? በሌላ አባባል የጾታ ግንኙነት ነው። እና አዳም ሔዋንን አወቀ ሲል መጽሐፍ ቅዱስ የመጽሐፍ ቅዱስ አዋቂዎች ከዚህ ቀደምም ወንድማችን ሲሜ ካስተማረን ትምህርት ላይ ወይም ከጻፈው መጽሐፍ ላይ መውሰድ እንደምንችለው አዳም ሔዋንን አወቀ ማለት እንደው በግብረ ስጋ ብቻ ተገናኘ ማለት አይደለም። ራሱን አሳልፎ ሰጠ፣ ራሱን ከሷ ጋር አዋሃደ፣ አንድ አካል ሆነ። እርስ በርስ መተዋወቅን፣ ጥልቅ ግንኙነት ማድረጉን፣ ራሱን እሷ ማሳረፍ አመጣና መዋሃዱን እና የጠለቀ ስሜት ያለው ሐሳብ ነው አብሮ ያለው እና ምንም እንኳን በጋብቻ ውስጥ ተገዳልቶ መተኛት የጋብቻ አንዱ አካል ዋናው አካል ቢሆንም ይህን ማድረግን ሁለት ሰዎች አብረው ስለተኙ ኢንቲሜሲ ያላቸው ወይንም የልብ ወዳጆች ናቸው ማለት ግን አይደለም። እዚህ ጋር እቺኛዋን ፖይንት እንድትሉኝ ይፈልጋሉ ማለት አይደለም። አንዳንድ ሰዎች የቀረበ ግንኙነት ያላቸው ሰዎች የሚያደርጉትን ነገር ያደርጋሉ፣ ነገር ግን በልባቸው የልብ ወዳጆች አይሆኑም። ለምሳሌ ቀላል ምሳሌ ብሰጣችሁ፣ ምናልባት ልጆች የሉም ብሰጣችሁ፣ አንድ ሰው ከዝሙት አዳሪ ጋር የሚፈጽመው ግንኙነት ኢንቲሜት ነው፣ የጠለቀ ነው፣ ራቁትነትን የሚያስፈልገው ነው፣ ራስን አሳልፎ መስጠት የሚፈልገው ነው። ግን በልብ ወዳጅነት ላይ፣ በፍቅር ላይ፣ በመተዋወቅ ላይ የተመሰረተ ግን አይደለም። አንድን የራሱን የሆነ ዓላማ ለማሳካት የሚደረግ ግንኙነት ነው። ሁለቱም ወገኖች ጥቅማቸውን ይፈልጉት። ወንድየው ምናልባት ከፍሎ የሚሄደው ሰው በዛ በሂደቱ አገኘዋለሁ ብሎ ለሚፈልገው
እርካታ ነው የሚሄደው ሴት እንጂ ስለሷ ግድ ስለሷ ወይም እሷ ጋር ስላለው ስሜት ወይንም ግብረ መልስ ጉዳዩ አይደለም። ሴቱ ወንዱም ራሱ ሴቷም ከዛ ስለምታገኘው ጥቅም እንጂ እሱ ስለሱ ማንነቱ ወደፊት ህይወቱ ፊቸሪቲ ወይም ደግሞ ስለሱ ማንነት ግድዋ አይሆንም። በነገራችን ላይ በሁለቱ ግንኙነት ብቻ አይደለም። ሰዎች ዛሬ እንደ አንድ ተራ ነገር ባለትዳር ሆነው ከባለትዳር ከትዳራቸው ውጪ ሰዎች ይሄዳሉ፣ ያመነዝራሉ። ይሄ በነገራችን ላይ ቤተክርስቲያን ሲወራ አስደንጋጭ ይሆናል እንጂ በአንዳንድ ቦታ ውስጥ ኖርማል እየሆነ የመጣ ሂደት ነው። በምንም አይነት ሁኔታ አንድ ወንድ ከሚስቱ የተለየ ጓደኝነት ወይም ደግሞ በእንደዚህ አይነት የዝሙት ድርጊት ውስጥ ነው ያመንዝራነት ውስጥ ካለ ሁለቱ አብሮ የሚሆኑ ሰዎች ምናልባት ፍቅር አለን ብለው ያስባሉ እንጂ በፍጹም ፍቅር የላቸውም። በፍጹም አንድን የሆነ አላማ ለማሳካት ነው አብሮ ያሉት። የልብ ወዳጅነት አይኖራቸውም። እንደውም ጠለቅ ብላችሁ ካያችሁት ጨካኞች ናቸው። አንድም ባለትዳር የልጆች አባት የሆነ ሰው ጋር የምትመጣ ሴት ጨካኝ ነች። ወንድም ትዳር እያለው ልጆች እያሉት የሚሄድ ከሆነ በልጆቹና በሚስቱ ላይ የጨከነ ነውረኛ ሰው ነው። ዝሙት ኃጢአት ከሌሎች ኃጢአት ይለያል ጳውሎስ የሚለው ሰው በገዛ አካሉ ላይ የሚሰራው ነው ስለሆነ ነው። የሚሰራው ስለሆነ ለተደረገበት በደል ለደረሰበት አካል እጅግ ኢሪቴት ያደርጋል። እጅግ የልብ ወዳጅነትን ከሚያፈርሱ ነገሮች አንዱ አመንዝራነት ስለሆነ ኢሪቴት ያደርጋል። አንድ ጊዜ ናዝሬት ሆኜ ለስራ ሄጄ በኦዲት የሆነ ቤርጎ ተከራይቼ ኖር ነበር ለአንድ ሳምንት። እዛ እየተመላለስኩኝ ነው የምሰራው ፊልድ ስራ ስንሰራ እና አንድ ሰው በረንዳ ላይ የሚቀመጥ ሰው ነበር። ሁሌ ስመጣ አገኘዋለሁ። አንድ ቀን ቅዳሜ ከሰዓት ይሁን እሑድ ቁጭ ብለን እንደዚህ እየተጫወትን ሰውየው ሀብታም ነው፣ እዚህ ቤት አለው እና አዲስ አበባ ውስጥ ቤት አለው። አንድ ቀን ከስራ ሲመለስ ሚስቱን ባልጋ ያገኛታል ቤት ውስጥ። ከዛን ጊዜ ጀምሮ ከሰው ተነጥሎ በረሃ ውስጥ ነው የሚኖረው። እርሻ ያለው ያንን ነው የሚሰራው። የልብ ስብራቱን ልነግራችሁ ከምችለው በላይ ነው። የልብ ወዳጅነት አመንዝራነት የልብ ወዳጅነትን ያፈርሳል። ዛሬ የምንመጣው እግዚአብሔር እጅግ የሚያስቆጣው ወይም የሚያሳዝነውን ነገር በእስራኤል ወይም በሰው ላይ ባለው ግንኙነት በወዳጅነቱ ላይ ያለው ግንኙነት አመንዝራነት ነው ብሎ ነው የሚገልጸው። ሴተኛ አዳሪነት ብሎ ይገልጸዋል መጽሐፍ ቅዱስ። ማወራው መጽሐፍ ቅዱስ ነገር ስለሆነ በግልጽ ነው ማወራው። ይህንን ለማየት አንድ ከመጽሐፍ ቅዱስ ውስጥ ሕዝቅኤል 16ን አይተን ከዛ በኋላ ነገሩን እየሰበሰብነው እንሄዳለን። ምንድነው የሚያወራው እንዳትሉኝ ማለት ነው። ሕዝቅኤል 16 ላይ እግዚአብሔር ኢየሩሳሌምን እንደ አንድ ከልጅነቷ ጀምሮ አጭቶ እንዳገባት የራሱ እንዳደረጋት እንደ አንዲት ሴት መስሎ ነው የሚያወራትና ሕዝቅኤል 16 ላይ አውጥተን ምናልባት እኔም ማነበው ቃል በትክክል የእግዚአብሔር ቃል እንደሆነ እናንተም እንድትከተሉኝ ይፈልጋሉ። ሕዝቅኤል 16 ላይ እንዲህ ይላል፣ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ለኢየሩሳሌም አስጸያፊ ተግባሯን ፊት ለፊት ንገራት፣ እንዲህም በል ጌታ እግዚአብሔር ኢየሩሳሌምን እንዲህ ይላታል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ እናትሽም ቄጢያዊት ነበሩ። በተወለድሽበት ቀን እትብትሽ አልተቆረጠም። ንጹህ እንድትሆኚ በውሃ አልታጠብሽም፣ በጨው አልታሸሽም፣ በጨርቅም አልተቀለልሽም። በርኅራኄ ዓይን ተመልክቶሽ ወይም አዝኖልሽ ከእነዚህ አንዱ እንኳን ያደረገልሽ ሰው አልነበረም። ይልቁንም በተወለድሽበት ቀን ተንቀሽ ስለነበር ሜዳ ላይ ተጣልሽ። እኔም በዚያ ሳልፍ በደምሽ ውስጥ ወዲህ ወዲያ ስትንፈራገጭ አየሁሽ። በደምሽም ውስጥ ተኝተሽ ሳለሽ በሕይወት ኑሪ አልኩሽ። ሜዳ ላይ እንዳለ ቡቃያ አሳደግኩሽ፣ አንቺም አደግሽ፣ ብርቅ እንቆንሽ። ጡቶችሽም አጎጠጉጡ፣ ጠጉርሽም አደገ። ነገር ግን ከእናትሽ ማዕፀን እንደወጣሽ እርቃንሽን ነበርሽ። ዳግመኛም በአጠገብሽ በማልፍበት ጊዜ ወደ አንቺ ተመለከትኩ። ለመፈቀድም እንደደረስሽ ባየው ጊዜ የመጎናጸፊያዬን ዘርፍ በላይሽ ላይ ዘርግቼ እርቃንሽን ሸፈንኩ፣ ማልኩልሽ። ከአንቺም ጋር ቃል ኪዳን ተጋባው ይላል ጌታ እግዚአብሔር። አንቺም የኔ ሆንሽ። በውሃ ጥቤ ከደም አጠራውሽ፣ ዘይትም ቀባውሽ፣ ወርቀ ዘቦ አለበስኩሽ፣ ምርጥ ቆዳ ጫማም አደረግኩልሽ፣ ያማረ በፍታ አለበስኩሽ፣ ውድ መደረቢያ ማጎናጸፍኩሽ፣ በጌጣጌጥ አንቆጠቆጥኩሽ፣ በእጅ አንባር በአንገትሽም ድር ያጠለቅኩልሽ፣ በአፍንጫሽ ቀለበት፣ በጆሮሽ ጉትቻ፣ በራስሽም ላይ ውብ አክሊል አደረግኩልሽ፣ በወርቅና በብር አጌጥሽ። ልብስሽም ያማረ በፍታ አርና ወርቅ ዘቦ ነበር። ምግብሽም የላመ ዱቄት
ማርና የወይራ ዘይት ነበር። እጅግ ውብ ሆንሽ፣ ንግስትም ለመሆን በቃሽ። እኔ ከሰጠውሽ ሞገስ የተነሳ ውበትሽ ፍጹም በመሆኑ ዝናሽ በአሕዛብ መካከል ገነነ ይላል ጌታ እግዚአብሔር። ነገር ግን በውበትሽ ተመካሽ፣ ዝናሽንም ለአመንዝራነት ተጠቀምሽበት። ከኃላፊ አግዳሚ ጋራ ያለ ገደብ አመነዘርሽ። ውበትሽ ለማንም ሆነ። ከልብስሽም እያንዳንዱን ወስደሽ የምታመነዝሪበትን መስገጃ ስፍራ አስገዝሽበት። እንዲህም አይነት ነገር ከዚህ ቀደም አልታየም፣ ወደፊትም አይኖርም። ከሰጠዎች ወርቄና ብሬ የተሰራውን ምርጥ ጌጣጌጥ ወስደሽ የወንድ ምስሎች ለራስሽ አበጀሽ። ከእነርሱም ጋር ዝሙት ፈጸምሽ። ወርቀ ዘቦ ልብስሽን ወስደሽ ደረብሽላቸው። ዘይቴንና ዕጣኔንም በፊታቸው አቀረብሽ። እንድትበይ የሰጠውሽን ምግብ ይኸው ምርጡን ዱቄት ማሩንና የወይራ ዘይቱን መልካም መዓዛ ያለው ዕጣን አድርገሽ አቀረብሽላቸው። እንዲህ ያለ ነገር ተፈጽሟል ይላል ጌታ እግዚአብሔር። ከዚህ በኋላ ያለው ፍርዱ ነው እና እሱን አንብቡት ቤት። ኢየሩሳሌምን እግዚአብሔር ለራሱ ለማድረግ ስትወለድ አራስ ሆና ሙት የነበረች ሴት ኦልሞስት ለመሞት ተቃረበች። የወለዷት ሰዎች አብሯት ያሉት ሰዎች ለማንሳትና እሷን አጥበው እትብቷን ቆርጠው አንጽተው ለማሳደግ ፍላጎት የሌላቸውን ሰዎች በህይወት እንዲኖር አድርጎ አሳድጎ አሳምሮ ዋጋ ከፍሎ አላዩ ላይ ኢንቨስት አድርጎ የራሱ አደረጋት። እግዚአብሔር ኢንቨስት አድርጎ የራሱ አደረጋት። በኋላ ግን ልክ እንደሰማችሁት ተደርጎ በማይታወቅ ምንዝርና ከዳችው። የጋብቻ ነገር ያመጣውላችሁ ለዚህ ነው። የጋብቻ ጉዳይ በባልና በሚስት ውስጥ ያለ ወንድ ወይንም ሴት የደከመባትን ብዙ ዋጋ የከፈለላትን የታገሳትን ወይም የታገሰችውን ወይ ብዙ ዋጋ የከፈለ ሰው መክዳት ስሜቱን ሰው ስለሚያውቅ በዛ ምሳሌ ነው እግዚአብሔር እንዴት ቁጣውና ፍርዱን ለማምጣት በመጀመሪያ የሄደበትን በኋላም ደግሞ ቃል ኪዳኗን ረስታ ኢየሩሳሌም ሄደችበትን ያስቀምጠው ማለት ነው። የልብ ወዳጅነት እግዚአብሔር ሁሉ ጊዜ ወዳጅ ሲሆን ሊሞት ያለውን አንስቶ የተረሳውን በሰው የተገፈተረውን ተስፋ የለውም የተባለውን ሰው ነው አስቦ የሚያስቀምጠው የራሱ አድርጎ በቤቱ አኑሮ የሚያስቀምጠው ማለት ነው። ይህንን ወዳጅነት መክዳት ነው እግዚአብሔርን የቁጣው ጽዋውን እንዲሞላ የሚያደርገው። ወዳጅነትን የሚያፈርሰው ሰው ነው በሱ ልክ። ስለዚህ ጋብቻን ያመጣው ለዛ ነው። እኔ የሚያመጣውላችሁ የጋብቻ ትምህርት ለማስተማር አይደለም። ያንን የእግዚአብሔርን የልብ ወዳጅነት ጥልቀቱን እና የኛ ለሱ ያለን ምላሽ እንድንረዳው ነው ማለት ነው። እግዚአብሔር ምንድነው ይፈልገው ከኛ የሚለውን ነገር ነው እንድናይ። እስራኤል ወይንም የኢየሩሳሌም ልጆች ከእግዚአብሔር ጋር ያላቸው ግንኙነት በጥቅም ላይ የተመሰረተ ነው። ከሱ ያለውን ጥቅም ይወስዳሉ። ነገር ግን እግዚአብሔር በመትኩ ከነሱ የሚፈልገውን ነገር ግን ለማድረግ አይፈልጉም። ስለዚህ እግዚአብሔር ወዷቸዋል፣ ግን እነሱ የእግዚአብሔር ወዳጆች አልነበሩም ማለት ነው። ይሄ ልክ አሁን የእሷን ስታዩ እንደው ቀልል አድርገ ምድር ስናወርደው አንዳንድ ሰዎች ሰምታችሁ ከሆነ ወይ እሷማ እኮ ምን ነበራት ሀብታም መርጣ አግብታ በኋላ ላይ እኮ ለሀብቷ ብላ አግብታ ፈታው ከሆነ ሀብታም የሆነችው ይባላል አንዳንድ ሰው እና ይሄ እንደው በወሬ ስለምንሰማው ነው እንጂ በትክክለኛ ያንን ኑሮ የኖሩ ሰዎች በዛ ፐርፐስ ገብታ ወስዳ እንደዚህ የሆነችውን ሴት ትኖራለች። የወንዱን ሳይድ ብሰሙ ያቆስላል ታሪኩ። ምናልባት የሴቷም ሳይድ ደግሞ ለወንዱ ተመሳሳይ ነው። ስለዚህ አንዳንድ ጊዜ ኢንቨስት የምናደርገው ነገር ትዳርን የወሰድኩት እግዚአብሔር ስለሚመስለውና በጣም ኢንቲሜሲው ከባድ ስለሆነ ነው። ኢንቨስት የተደረገው ዘላለማችንን ቤት ውስጥ የቻልነው ወይም የቻለችን ወይ የቻልናት ሴት በብዙ መንገድ ማለት ነው ያንን ፍቅር ጠብቀን ትዳር ጠብቀን እግዚአብሔርን ፈርተን የኖርነው ወይ የኖርናት ሴት ከርታን ስትሄድ የሚሰማው ወይ ለሌላ የኛን የሆነውን ነገር ይላስታረገው የሚሰማው ስሜት ነው። እግዚአብሔር ኢየሩሳሌም ለሱ የሆነውን ነገር ኢንቨስት ያደረጋላትን ነገር ለሌላ ሰው አሳልፋ ስትሰጥ ከሱ ያገኘችውን ወርቁን፣ ዝናው፣ ሞገሱን፣ ውበቱን በሙሉ አሳልፋ ስትሰጥበት ቁጣው የሚነደው ማለት ነው። ወዳጅነት ብሬክ የሚደረገው ያን ያህል ነው የሚጎዳው ለእግዚአብሔር። እግዚአብሔር ቀናተኛ አምላክ ነው። የሚቀናው በአንድ ጉዳይ ብቻ ነው። ለሱ የተገባውን ነገር ለሌላ ስናደርግበት እግዚአብሔር ይቀናል። ለሱ የሆነውን ነገር ሌላ ሲደረግ ነው የሚቀናው። ከእግዚአብሔር ጋር ወዳጅነታችን ዘላቂ እንዲሆን እኛ እግዚአብሔርን የምናውቅ በክርስቶስ ኢየሱስ እግዚአብሔር ፊት ለመቆም ድፍረት ያለን ኢንቨስት የተደረገብን ሰዎች ለመቆም ከእግዚአብሔር ጋር ወዳጅነት ለመሄድ እግዚአብሔር ወዳጆቼ ያላቸው የመሰከረላቸው ሰዎች ጌታ ኢየሱስ ክርስቶስን በምድር ላይ በነበረ ጊዜ የተደነቀባቸው ሰዎች በትክክል ተረድተውኛል፣ አውቀውኝና ተረድተው ነው ከኔ ጋር የጣበቁት ብሎ ያላቸውን አንድ ሁለት ሰዎች ወይ ሶስት ሰዎች አይተን ከእግዚአብሔር ጋር ወዳጅ ሆኖ መቀጠል ዘለቄታው እንዴት ነው መቀጠል የምንችለውን ነገር በጥቂት ደቂቃ እናይና እንጨርሳለን። ሐሳቡ ጥልቅ ስለሆነ ቶሎ ማሳጠር ስላለብኝ ነው። የመጀመሪያው ነገር ከእግዚአብሔር ጋር እኛ ያለን ግንኙነት በእግዚአብሔር ምርጫ ላይ የተመሰረተ ነው።
እግዚአብሔር ወዳጅ ያደረገን እንጂ እኛ ፈልገን ወዳጅ ነው አይደለም። ይህንን የመጀመሪያ መያዝ ያለብን እሱ ነው። አንዳንዴ ስንበቃ ጸጋው ብዙ ነገር ሲሰጠን ነገሮችን ስናውቅ እግዚአብሔርን የማወቅ ነገር በጣም ሲበዛ የበቃ ሰዎች እንሆንና ከእግዚአብሔር ጋር ትከሻ ለትከሻ የምንገፋፋበት ደረጃ ላይ እንደርሳለን። እና ሁሉ ጊዜ የተመረጥን እና እግዚአብሔር ያመጣን ሰዎች መሆኑን ማወቅ አለብን። ወዳጅነት በሰዎች መካከል ሲመሰረት ሰው ወዳጅ የሚሆነው ቢጤውን ፈልጎ ነው። ከቢጤው ጋር ነው ወዳጅ የሚሆነው። ቢጤው ማለት በነገራችን ላይ ሰው ከሰው ጋር ነው መጀመሪያ ቢጤነት እሱ ነው። ግን ስናወርደው በሀብት ሊሆን ይችላል፣ በማንኛውም መለኪያ ሊሆን ይችላል። ሰው ወይ በስሜቱም በሚፈልገው አብረው ደስ በሚያሰኛቸው ነገር ሊገናኝ ይችላል። እና ሰው ከቢጤው ጋር ነው ወዳጅ የሚሆነው። እግዚአብሔር ግን ቢጤያችን አይደለም። እሱ ሉዓላዊ አምላክ ነው፣ የሰማይና የምድር ፈጣሪ ነው። እኛ ፍጡሮች ነን። በሱ አይን አሕዛብ ሁሉ ቢሰበሰቡ በገንቦ እንዳሉ ጠብታ ናቸው። እሱ በጣም ልዕለ ኃያል ነው። ልንገልጸው ከምንችለው በላይ ታላቅ አምላክ ነው። እግዚአብሔር ያ ታላቅ አምላክ ነው። እኛ ልክ እንደዛች ተወልዳ እንደተጣለች በደሟ ውስጥ እንደምትንፈራገጥ ልትሞት እንደደረሰች ከዛ ውስጥ ነው አንስቶኛ ሰው ያደረገን፣ ከሱ ጋር ወዳጅ ያደረገን፣ የማይገባንን የሰጠን ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ቅድም ባነበብኩላችሁ በዮሐንስ 15 ላይ እናንተ ባሮች ሆናችሁ ሳለ ነገር ግን ወዳጆቼ ብያችኋለሁ አለ። አንድ ጊዜ ላከምን አለኝ። በሚድል ኢስት አካባቢ በዚህ በአረቡ አካባቢ በእስራኤልም ጭምር በፊት ባሮች ያሏቸው አሁንም ቢሆን ሰራተኞች ያሏቸው ትልልቅ ሰዎች ሀብት ያላቸው ትልልቅ ሰዎች ከባሮቻቸው መካከል በጣም የሚታዘዛቸውን ቀልባቸው ያረፈበትን የወደዱትን ሰው ወዳጄ ብለው ያቀርቡታል። የልባቸውን ያካፍሉታል። ወንድሜ ብለው ያቀርቡታል። እሱ ግን እሱን ወዳጅ ማለት አይችልም። የቀረበው ሰውዬ ወዳጅ የሆነው ሰው የተመረጠው ሰው ወዳጄ ማለት አይችልም። ጌታ ኢየሱስ ያንን ትራዲሽን ነው የነገራቸው። እናንተ በባሮች መካከል ባሮች ሆናችሁ እኔ ግን እናንተን ወዳጆቼ ብዬ ጠርቻችኋለሁ። ለምንድን ነው? ባሪያ አለቃው ወይንም ባሪያ አሳዳሪው ጌታው የሚያደርገውን አያውቅም፣ የሚሰራውን አያውቅም። እኔ ግን ከአባቴ የሰማሁትን ነገር ሁሉ ስለነገርኳችሁ፣ ራሴን ስለገለጥኩላችሁ፣ ስላሳወቅኳችሁ፣ ሚስጥርን እንድታውቁ ስላደረጋችሁ፣ ማንነቴን ስለገለጥኩላችሁ፣ ስላቀረብኳችሁ ከዚህ በኋላ ባሪያ አይደላችሁም፣ እናንተ ወዳጆቼ ናችሁ። እኔ ከእግዚአብሔር ሰምቼ ከአብ ሰምቼ ከሱ ጋር በፍቅር እንደምንኖር እንደታዘዝኩት እናንተ እኔን ታዛችሁ በመኖር ወዳጆቼ ሆናችሁ መዝለቅ ትችላላችሁ ማለት ነው። የመጀመሪያው ነገር እኛ እግዚአብሔር ቢጤው ስለሆንን አይደለም የመረጠን፣ ብቃት ስላለን አይደለም የመረጠን እግዚአብሔር ስለወደደን ነው። በራሱ ምርጫ ነው። ያችን ኢየሩሳሌምን ከናያውያንና ከቄጣዊት የተወለደችዋን በጣዖት አምልኮ ውስጥ ከነበሩ ማለቱ ነው። ወደ ኋላ ሄዳችሁ ስታሉ በጣዖት አምልኮ ውስጥ ከነበሩ ማህበረሰቦች ውስጥ የተወለደችዋን ኢየሩሳሌምን በአብርሃም አማካይነት መጥቶ የራሱ ሲያደርጋት ዋጋ ከፍሎ ነው ያመጣት። በራሷ ብቃት አይደለም። እሱን የሾማት ያመጣት፣ ያሳደጋት፣ ያስጌጣት እሱ ነው። እና ወዳጅነት የመሰረተው ከሱ እንደሆነ መታወቅ አለበት። እኛ በእግዚአብሔር ፊት አቅመ ቢስ ነን። በተለይ ከአዳም ኃጢአት በኋላ አቅመ ቢስ የሆኑ ሰዎች ነን። በእግዚአብሔር ወዳጅነት የተመረጥ ነው። የመጀመሪያው እሱ ነው። የሁለቱም በዮሐንስ 15ም በሕዝቅኤልም ያነበብኩላችሁ ክፍል ላይ እኔ ነኝ የመረጥኳችሁ እንጂ እናንተ አይደለም የመረጣችሁኝ ነው የሚለው። ይህን ነገር የሚያጸናልን የኤፌሶን 2 ከ1 እስከ 8 ያለው ክፍል ብናይ እንዴት እግዚአብሔር እንደመረጠን፣ እንዴት የሱ ወዳጆች እንድንሆን ወይም ከሱ ጋር እንዴት እንድንቆም ድፍረትና ጸጋን እንደሰጠን የምናይበት ክፍል ነው። እናንተ በደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዥ ለሆነው አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየተዛዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱን እየተከተለን በመካከላቸው እንኖር ነበር። እንደ ሌሎች የቁጣ ልጆች ነበርን። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ ሰማያዊ ስፍራ ከእርሱ ጋር አስቀምጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልን ወደር የሌለውን የጸጋውን ባለጠግነት ያሳየን ዘንድ ነው። በእምነት በጸጋ ድናችኋልና። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ምክንያቱም እግዚአብሔር አስቀድሞ እንድንመላለስባቸው ያዘጋጀን መልካም የሆኑ ስራዎችን እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር የእጅ ስራዎች ነን። የእግዚአብሔር የእጅ ስራዎች ነን። ከዛ ከነበረው ማንነት አድሶ አዲስ ህይወትን ሰጥቶ ያቆመን የእግዚአብሔር የእጁ ስራዎች ነን።
ስለዚህ እኛ ከእግዚአብሔር ክሌም የምናደርገው ይሄን ጎድለን ይሄን አነሰን ብለን የምንለው ነገር የለም። በራሳችን ብቃት ያመጣው ነገር የለም። በራሳችንም ብቃት ወደፊት የምናመጣው ነገር የለም። መጀመሪያ ማወቅ ያለብን እግዚአብሔር ላይ እጃችንን ከማንሳታችን በፊት ወይንም እግዚአብሔር ደስ ማሰኘው ነገር ከማድረጋችን በፊት እኛ ማንን ብለን ማየት ያስፈልጋል። ለዚህ ነው እግዚአብሔር ኢየሩሳሌምን ከየት እንደመጣች ያስታውሳት። ለዛ ነው አሁን ያለችበት የሱ ከሆነች በኋላ ያላት ውበት፣ ግርማ፣ ዝና፣ ቁንጅና፣ በሰዎች መፈለጓ፣ መከበቧ እነዚህ እኮ አጠገቧ ያሏቸው የማንዝረቻቸው ሰዎች በሙሉ ከውበቷ በኋላ የመጡ ሰዎች ናቸው። እነዚህ ሁሉ የከበቡት ሰዎች ሲኖር ኢየሩሳሌም ድሮውን ትረሳለች። የነበረችበትን ስለምትረሳ ነው። ከየት እንዳነሳት ከመጀመሪያ ከውልደቷ የመጀመሪያ ከነደሟ ከተወለደችበት ጊዜ ያነሳውሳት። ለዛ ነው እና ሁሉ ጊዜ ከእግዚአብሔር ጋር ያለን ወዳጅነት ስናይ መርሳት የሌለብን እግዚአብሔር ከምን እንዳነሳን ነው። ጌታ ኢየሱስ ክርስቶስ ለኛ የከፈለውን ዋጋ መቼም 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 መርሳት የሌለብን ነገር እሱ ነው። ከእግዚአብሔር ጋር ወዳጅነቱን ለመቀጠል ማለት ነው። ሁለተኛ ከእግዚአብሔር ጋር ወዳጅነታችን የሚጸናው አንደኛ በሱ ያለን ዕውቀት እና እምነትን በተግባር ስንመሰክር ነው፣ ስናሳይ ነው፣ በስራ ነው። የመጽሐፍ ቅዱስ ዕብራውያን 11 ላይ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹቱም ዋጋ እንደሚሰጥ ማመን አለበት። እግዚአብሔርን ደስ ማሰኘት የሚችለው በእምነት ነው። አንዳንድ ጊዜ በእምነት ነው የሚያድነው ስራ ነው የሚያድነው ምናምን ክርክር አለ። እዛ ውስጥ አንገባም። ግን እግዚአብሔርን ማወቅና ማመን ይሄ አንደኛ እሱ ነው የመረጠን፣ እኛ ምንም ነን፣ እግዚአብሔር ነን፣ ወዳጅነታችን ከሱ የመጣ ነው። ሁለተኛ ግን ያንን ተቀብለን እግዚአብሔር ከርሱ ጋር ሙሉ ለሙሉ እምነታችንን አሳድረን ያንን እንዳመንነው በተግባር ማሳየት አለብን። ሁለት ሰዎችን ምሳሌ ልስጣቸው። አንዱ አብርሃም ነው፣ የእምነት አባት የተባለው ሰው ማለት ነው። አብርሃም በያዕቆብ 2:3 ላይ ያዕቆብ ሲመሰክርለት አንተ ከንቱ ሰው፣ ስለ አብርሃም ሊያወራ ፈልጎ ነው። አንተ ከንቱ ሰው የሚለው ሌላውን ሰው ነው። ይሄ እምነት ስራ አስፈልግ የሚለውን ሰው ማለት ነው። አንተ ከንቱ ሰው፣ እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? በዚህም እምነት ከስራው ጋር አብሮ ይሰራ እንደነበር ታያለህ። እምነት በስራ ፍጹም ሆነ። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት የሚለው መጽሐፍ ቃል ተፈጸመ። እርሱም የእግዚአብሔር ወዳጅ ተባለ። እንግዲህ ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ። አብርሃም በምንድን ነው የጸደቀው? መጽሐፍ ቅዱስ በእምነት ነው የጸደቀው ይላል። ነገር ግን አብርሃም በእምነት መጽደቁን ያስመሰከረው ግን ማመኑን ያስመሰከረው ይስሐቅ ላይ በሰራው ስራ ነው። ይሄን ዕብራውያን 11 ላይ ታግኙታላችሁ። አብርሃም ይስሐቅን በመሰዊያው ላይ ያስቀመጠ ጊዜ እግዚአብሔር የእውነት እንዳመነው አረጋገጠ። የእውነት እንዳመነው ማለት ነው። ማይንድ ዩ አብርሃም በዘር ዓለምን ነው አበዛዋለሁ ብሎታል። ዓለምን ይሸፍነዋል። ከይስሐቅ ዘር እንደሚሰጠው ነግሮታል። በስተርጅን ነው ይስሐቅ መጣ። ይስሐቅን ሰዋልኝ አለው። ይስሐቅ ከሞተ አለቀ ነገሩ አይደል? ዘር በምን ይቀጥላል? አይቀጥልም። አብርሃም ግን ያቺ ከይስሐቅ ዘር ሰጣለው ያለውን ቃል ስላመነ ይስሐቅን በመሰዊያ ላይ አስቀብቶ ቢሰዋውና እንኳን ቢቃጠል በዛ በሳተው ይስሐቅ ይነሳል ብሎ አምኗል። ይሄን ያለም ያልኩት መጽሐፍ ቅዱስ ነው የሚለው። ይስሐቅን እንደሚያስነሳው አምኗል። በእግዚአብሔር መታመን ማለት እምነትን መኖር ነው። አንድ ጊዜ ፖለቲካ ስለሆነ ይቅር እና ግን ይሄ ዎክ ዘ ቶክ የሚባል ነገር አለ። የተናገርከው መኖር መራመድ ማለት ነው። እግዚአብሔር ባመንነው ልክ ባወቅነው ልክ አክት ማድረግ ነው። አምነነዋል የምንለው እግዚአብሔር ደስ የሚያሰኘው ወዳጅ የሚያደርገን እግዚአብሔርን ታምነዋለህ? አዎ። በቸገረ ጊዜ ታምነዋለህ? ባጣ ጊዜ ታምነዋለህ? እግዚአብሔር ያንን ችግር እንደሚያሳልፍ ታምናለህ? ያን ነገር እንደሚያቃልለው በየትኛውም መንገድ ላይ አንተ ከሱ ጋር እኔ ካንተ ጋር ነኝ ካለ በእያንዳንዱ የህይወት ስትሪም ውስጥ መንገድ ውስጥ እግዚአብሔር አብረው አለ ወይስ ታፈገፍጋለህ ነው? ሌላ አማራጭ መንገድ ትፈልጋለህ ነው? በእውነት እግዚአብሔር ከኔ ጋር ነው የምንል ከሆነን በየትኛውም የህይወት መንገዳችን ውስጥ እግዚአብሔር አለ፣ ጸንተን መቆም አለብን። ያንን አድርገን ነው የምናሳየው። ያፈገፈግን ቀን ነው እግዚአብሔር ደስ የማይለው። ከኔ ያፈገፈገን በሱ ነፍሴ ደስ አይላትም አለ አይደል? ጻድቅ በምን ነው የሚኖረው? ያፈገፈገን ይስሐቅን ሰዋልኝ ያለው ቀን አብርሃም ያፈገፍግ ነበር። ብቸኛ ከሳራ ያገኘው ልጁ ስለሆነ
ያንን እንዴት ይሆናል? ቃል ኪዳንስ ታዲያ በምን ልባረክ ነው? ወይስ ሌላ ልጅ እንደገና ሰጠኝ ነው? ጥያቄ መጠየቅ ነበረበት። ግን ቃሉን የማይተው ስለሆነ እግዚአብሔር በእምነት ስላመነው ግን ሰዋ። ያንን ማድረግ ይችላል ወይ? ይህንን ስናደርግ የእግዚአብሔር ወዳጆች ነን ስናምነው። ሁለተኛው መቶ አለቃው ነው። ይሄ መቶ አለቃው ታሪክ በጣም አስደናቂ ታሪክ ነው። ለምንድን ነው አስደናቂ የሚያደርገው? መቶ አለቃውን ያህል እምነት ኢየሱስ ክርስቶስ ነው ያለው። በእስራኤል ሁሉ አላገኘውም ማለት። በእስራኤል ሁሉ ማለት ዮሐንስን ይጨምራል እንዳትረሱ። የምታቋቸው በእስራኤል ውስጥ ኢየሱስ በነበረና በተዘዋወረ ጊዜ የምታቋቸው ሰዎች እናቱን ይጨምራል እንዳትረሱ። የትኛውም እዛ ውስጥ ካለው ሁሉ የዚህን ያህል እምነት ያለው ሰው አላየውም ማለት። እምነቱ ምንድነው? ልጄ ሽባ ሆኗል፣ ታሞብኛል፣ ስለዚህ እባክህ አድንልኝ ያለው ቤት መጥቼ አድናዋለሁ አለው። ኖ አንተ እዚህ ሆነ ብትናገር ልጅ ይድናል አለው። ሐኪም ወይ ባለመድኃኒት ታማሚውን በሽታው ምን እንደሆነ አይቶት ወይም ደግሞ በእኛ በክርስትናም የሚፈውሱ ሰዎች ጋር ሄዶ ተጸልዮለት ምናምን ምንድነው መድኃኒቱን ባለመድኃኒቱና በሽተኛው ሳይገናኝ እንደሚድን ያመነ ሰው ነው። የሱ እምነቱ የሚመነጨው እሱ ካለው ፓወር ጋር ነው። እኔ ፓወር አለኝ፣ ስልጣን አለኝ፣ ለበላይ አለቆች አሉኝ፣ የበላይ አለቆቹ የበታችም አለቆች አሉኝ፣ ታዛዦች አሉኝ፣ አድርጉ ያልኳቸውን ሁሉ ያደርጋሉ አለ። ምንም ነገር ምክንያቱም ፓወር አለኛል። በነገራችን ላይ ስልጣንና ኃይል በኢንተርቼንጅብሊ እንጠቀመዋለን እንጂ ከስልጣንና ከኃይል ተጽዕኖ የሚያሳድረው ኃይል ነው፣ ስልጣን አይደለም። ስልጣን ይነሳል። ስልጣን አንድ ቢሮ ስንገባ የምንሸከመው ነገር ነው። ያ ኃይል አይሰጠንም፣ የማድረግ ችሎታን ነው የሚሰጠን። ይሄ ምንድነው ሰው የማዘዝ ብቃት የሚሰጠን እንጂ ኃይል የሚሰጠን እኛ ያለን ነገር ነው። ለምሳሌ በቀላሉ መንግስቱ ኃይለማርያም ስለምታውቁት መንግስቱ ኃይለማርያም የድሮ ፕሬዚዳንት ነው አይደል? ዛሬም መንግስት ይፈራዋል። ለመግደል በጣም ብዙ ጥረት ያደርጋል። እሱ የሄደ ጊዜ በጣም አንድ የሆነ ኢንፍሉዌንሻል የሆነ ሰው ከስልጣን ወርዶ ሌላ ሀገር ሄዶ አገሮች ያን ሰውዬ መግደል ይፈልጋሉ። ምክንያቱም ፓወር ስላለው ነው። ሰውየው ስልጣን አይደለም ያለው። ኢየሱስ ስልጣኑም ፓወሩም አለው እና ፓወር እንዳለው ስለሚያውቅ የራሱን አይቶ ባዛችሁ ታዛሉ አለ። ስለዚህ አንተ ያለ ስልጣን በበሽታ ላይ ኃይል አለው፣ በሁሉ በችግር ላይ ጉልበት አለው። እዚህ ጋር ሆነ ብታዝ እዛ ጋር ያለው ነገር ይድናል አለው። እንደዚህ አይነት እምነት ያለው ሰው የለም ደስ ተሰኘበት እና መሰከረለት። እንዲህ አይነት በእስራኤል ውስጥ ከሴቶች ከተወለደ ሁሉ ዮሐንስን እንደ ዮሐንስ የሚሆን የለም ተብሎ ብሎለታል። እሱ ራሱ ይሄን ያህል እምነት የለውም በኢየሱስ ላይ ማለት ነው። ይሄን ያህል እምነት አለ ወይ ነው። ሌላው ወደ መጨረሻ እየመጣው ነው። ከእግዚአብሔር ጋር ወዳጅነት ለመኖር አንደኛ ማወቅ አለበት። የኛና የሱን ስታተስ በደንብ መረዳት አለብን። ሁሉ ጊዜ እሱ እኛን የመረጠ መሆን አለብን። በሱ ጥላ ስር እሱ ያሳደገ መሆን አሁን ያለንበት ነገር የደረስነው በእግዚአብሔር ነው። ሁለተኛ እምነት ሊኖር ይገባል። እምነቱን በስራ መተርጎም አለብን። ሶስተኛው ዋጋ እንደሚያስከፍለን ማወቅ አለብን። ወዳጅነት ዋጋ ያስከፍላል። ልክ ትዳር እንደሚያስከፍለው ማለት ነው። ትዳር ያው ያገባችሁ ሰዎች እንደምናውቀው ወደፊትም እንደምነግራችሁ መጋባት የሰርግ ቀን ያለው ከበርቻቻ አይደለም፣ ኑሮ ነው። ኑሮ ሁለት የማይተዋወቁ ሰዎች የሚኖሩት ኑሮ ስለሆነ እዛ ገብተው የማይተዋወቁ ሰዎች የተለያየ ባክግራውንድ ማለት ነው። እዛ ሲኖር ላይፍ የራሱ ጆርኒ ያለው መንገድ አለው። በዛ ሁሉ ውስጥ ዋጋ ከፍሎ መኖር ይጠይቃል። በዛ ሁሉ ውስጥ ማለት ነው መቀባበል ይፈልጋል። ኢቭን ቃል ኪዳን የሚገባው ወዶ አይደለም፣ በተለያዩ የህይወት ዘይቤዎች ውስጥ ሲሆን የተለያየ እመም ቢሆን ምናምን ቢሆን የሚባለው ወዶ አይደለም። ሲኖር ያንን ችሎ መኖር ይጠይቃል። ዋጋ ግን በተለይ የእግዚአብሔር ወዳጅ መሆን በምድር ላይ ስንኖር ዋጋ ያስከፍላል። ያለ ዋጋ ከእግዚአብሔር ጋር መኖር አንችልም። አንድ ሰው የልብ ወዳጅ ነው ካለ ቅድም እንዳመጣውላችሁ ምሳሌ ጊዜውን የሚሰጥ ገንዘቡን የሚሰጥ ጉልበቱን የሚሰጥ ያለውን ነገር የሚሰጥ መሆን አለበት። ለእግዚአብሔር አንሪዘርቭድ የሆነ ማንነታችንን ባስፈለገው ጊዜ መስጠት መቻል አለብን። ለዚህ ዳዊትን እንደምሳሌ ላንሳላችሁ። ዳዊት እግዚአብሔር እንደ ልቤ ያለው ሰው ነው። እኔ እንደ ልቤ ብዙ ነገሮች አሉት። ዳዊት ብዙ ችግሮች አሉበት። ቅድም እንዳልነው በእግዚአብሔርና በዳዊት ወዳጅነት መካከል እግዚአብሔር የተቃየመበት፣ እግዚአብሔር ያኮረፈበት፣ የቀጣበት ብዙ ነገሮች አሉ። ግን የዳዊትና የእግዚአብሔር ግን
የወዳጅነት መንገድ እስከ መጨረሻ ድረስ የጸና ነው። ለዳዊት የገባለትን ቃል ኪዳን እንኳን ዳዊት ካለፈ በኋላ በእስራኤል ውስጥ ጠብቆታል። በእያንዳንዱ ዛሬም ይጠብቀዋል። የዳዊት እሱ ስለጠበቀ ነው ጌታችን ኢየሱስ ክርስቶስም ከዳዊት ነገር የመጣው እና ጠብቆታል። ግን ዳዊት ለምንድን ነው እግዚአብሔር የወደደው ብንል አንድ ምሳሌ ብሰጣችሁ፣ ዳዊት አንድ ጊዜ በጦርነት ውስጥ ከፍልስጤም ጋር በነበረው ጦርነት ውስጥ እያለ በሆነው ጉዳይ እግዚአብሔር ዳዊት ባጠፋት አንዲት ጉዳይ ላይ መክሰፍት አመጣ በእስራኤል ላይ ማለት ነው። እንደውም አስመረጠው። ሶስት ነገር ልስጥ፣ ጠላቶች መተው ይበዝብዙ፣ ወይ ጠላቶች እንዲያድርጉ መሬትን ይሰዱብህ፣ ወይስ ቸነፈር አምጥቼ ልቅጣ ሲለው አይ በጠላቶች እጅ ከመውደቅ በአንተ እጅ ልውደቅ አለ። ያ ብቻ ቅጣቱ መጣና ለዛ መስዋዕት ለማድረግ ነው መስዋዕት ያደረገበትን ሂደት ነው የምናየው። ይህንን ሁለተኛ ሳሙኤል 24 ላይ እናየዋለን። ምን ይላል? ቶሎ ብለን እንትን ለማለት በዚያ ቀን መስዋዕት በሚያቀርብበት ቀን ማለት ነው፣ ያ ቸነፈሩን ለማስወገድ ነው። በዚያ ቀን ጋድ ወደ ዳዊት ዘንድ ሄዶ ውጣና በያቡሳውያን በኦርና አውድማ ላይ ለእግዚአብሔር መሰዊያ ስራ አለው። ስለዚህም ዳዊትም እግዚአብሔር በጋድ በኩል ባዘዘው መሰረት ወጣ። ኦርናም ቀና ብሎ ንጉሱና ሰዎቹን ወደ እርሱ ሲመጡ አየ። ከዚያም ወጥቶ ወደ መሬት ለጥ ብሎ ለንጉሱ እጅ ነሳ። ኦርናም ንጉስ ጌታዬ ወደ አገልጋዩ የመጣው ለምንድን ነው አለ። ዳዊትም መልሶ መቅሰፍቱ ከህዝቡ እንዲከለከል ለእግዚአብሔር መሰዊያ እንድሰራ አውድማህን ልገዛ ነው አለው። ኦርናም ዳዊትን እንዲህ አለው፣ ንጉስ ጌታዬ ደስ ያለውን ወስዶ መስዋዕቱን ያቅርብ። ለሚቃጠል መስዋዕት በሬዎቹን፣ ለሚነደውም እንጨት የመውቂያውን ዕቃና የበሬ ቀንበር አለ። ንጉስ ሆይ ይህ ሁሉ ኦርና ለንጉሱ ይሰጣል። እንዲሁም ኦርና እግዚአብሔር አምላክ ይቀበል አለው። ንጉሱ ግን ኦርናን እንዲህ አይደረግም፣ ዋጋው ላንተ መክፈል አለብኝ። ለአምላኬ ለእግዚአብሔር የሚቃጠል መስዋዕትን ያለ ዋጋ አላቀርብም አለው። ስለዚህም ዳዊት አውድማውንና በሬዎቹን በ50 ሰቅል ብር ገዛ። ዳዊትም በዚያ ለእግዚአብሔር መሰዊያ ሰራ፣ የሚቃጠል መስዋዕትና የብረት መስዋዕት አቀረበ። ከዚያም እግዚአብሔር ስለ ምድሪቱ የቀረበውን ጸሎት ሰማ፣ በእስራኤል ላይ የመጣውን መቅሰፍት ቆመ። ዳዊት በኦርና አውድማ ላይ መጥቶ መስዋዕት ለማቅረብ የሚያስፈልጉትን ነገሮች በሙሉ የአውድማው ባለቤት እንካ ብሎታል። ንጉስ ስለሆነ የፈለከውን አድርግና እግዚአብሔር ጸሎትን ይስማ አለው። እግዚአብሔር ግን ማነው? ዳዊት ግን እግዚአብሔርን ስለሚያውቅ ያለ ዋጋ ለእግዚአብሔር መስዋዕት አላቀርብም አለው። በተመቻቸው ሁኔታ በደላ ሁኔታ አይደለም፣ ዋጋ መከፈላል። ከእግዚአብሔር ጋር ያለው መንገድ ወዳጅነት ዋጋ ያስከፍላል። የምንሰጠው ነገር ምንድን ነው? ጊዜ ነው? ጉልበት ነው? ለሰዎች መድረስ ነው? እግዚአብሔርን ደስ የሚያሰኘው እግዚአብሔር መስዋዕቱን ደስ ስላሰኘው ነው መቅሰፍቱን ያቆመው፣ ስለተቀበለው ነው። እግዚአብሔር የሚቀበለው እኛ እንድናደርግ የታዘዝ ነው። በልጁ በክርስቶስ ኢየሱስ ስር የተሰጠን ትእዛዛቶችን እናከብራለን አናከብርም ነው። ያለ ዋጋ አይደረጉም። መስበክ ቢሆን መውጣት ቢሆን ድሆችን ማገዝ ቢሆን ሁሉ ነገር ዋጋ ያስከፍላል። ያንን ስናደርግ የእውነት ወዳጆች ነው። ጌታ ኢየሱስ ክርስቶስ ያለው እሱ ነው። አሁን መጨረሻ ላይ የመጣው ወደዛ ነው። ያለ ዋጋ አላቀርብም አለ ዳዊት። የእግዚአብሔርን ልብ ስለሚያውቅ እንደ ልቤም ይሆንልኝ ያለው ያለ ዋጋ እግዚአብሔር ጋር አይቀርብም እና ዋጋ ያስከፍላል። ምንሸሽ ከሆነ ምናፈገፍግ ከሆነ ወዳጅነት ሊኖር አይችልም። የመጨረሻው ትእዛዙን መጠበቅ ነው። ጌታ ኢየሱስ ክርስቶስ በዮሐንስ 15 ላይ ትእዛዜ ይህች ነች አለ። ምንድነው ትእዛዙ? እንድትዋደዱ ነው አለ። እንድትዋደዱ ነው አለ። የዚህ በሰሞኑ አንድ የነቢን የዲቮሽን ቻናል አለና እዛ ላይ ስለ መዋደድ የተጻፈ በጣም አሪፍ 2 አርቲክሎች አንብቤያለሁ። በጣም አሪፎች ናቸው። መዋደድ እኛ ትምህርት ላይ ሲሆን ብቻ ነው ደስ የሚለን። በተግባር ሲሆን በጣም የምንፈተንበት ነው። በተግባር ሲሆን በጣም የምንፈተንበት ነገር ነው። መዋደድ ዝም ብሎ ነገር አይደለም። መርሳትን፣ ይቅርባይነትን፣ ማቀፍን፣ መቀበልን ይጨምራል። በነገራችን ላይ አንድ ሰው በአንድ ነገር ነው የሚያዘው፣ ሊያዝ ይችላል። ግን ሁላችንም በተለያየ ነገር እንያዛለን። በሮንግ ዱዊንግ ማለት ነው። በስተስራ ማንም ሰው በስተስራ ውስጥ እኔን ታምሬ እዚህ ቦታ እንዴት ኖረ ብላችሁ በማታስ ወይ እንዴት ይሄን ተናገረ ወይ እንዴት አደረገ ብላችሁ በማትጠብቁት ሁኔታ ልትይዙ ይችላላችሁ። ሁሉ ጊዜ ግን አደባባይ የወጣ ሰው ነው ድንጋይ የሚወረወርበት። ያንን መቀበል፣ ያንን ማቀፍ፣ ያንን መውደድ። ማንን ነው የምንወደው? ሁሉንም። በነገራችን መውደድ ምርጫ የለውም። ይቅርታ የሚደረግላቸው ሰዎች እነማን ናቸው? የሚወደዱ ሰዎች እነማን ናቸው? ምርጫ የለውም። ባለፈው በሳምራዊው ላይ ቸርነት የምናደርግለት ሰው ማን ነው? ጎረቤታችን ማን ነው? ወዳጃችን ማን ነው ብሎ ኢየሱስ ሲጠይቅ ፈጽሞ ያ ሰውዬ ሊያደርግለት ለማይችለው ሰው ነው አሳልፎ የሰጠው።
ምርጫ የለውም። የምንወደው ሰው ምርጫ የለውም። በተለይ እቺ አዲስቷ ትእዛዝ እርስ በርሳችሁ ተዋደዱ የምትለዋ እሷ ምርጫ የላትም። በዚህ ቤተክርስቲያን መካከል ያለን እህትና ወንድሞች ከዚህ የቀረበ ወዳጅነት የለንም። እኔ ለምሳሌ ፐርሰናሊ ብጠይቁኝ እኔ የለኝም። እኔ ለቤተክርስቲያን በኔ ኔቸር በኔ ሰነፍ እና ማህበራዊ ኑሮ ላይ በጣም ደካማ እንደሆነ ሰው አሁን እየተማረ እየተሻሻለ እንዳለ ሰው የጀመርኩት ከቤተክርስቲያን ነው። ሰው ጋር መሄድ መቅረብ በማንኛውም ሁኔታ ላይ መድረስ የጀመርኩት በቤተክርስቲያን ነው። ከኛ የሚቀርብ የለም። አይቻለሁ ደግሞ በዚህ ቤተክርስቲያን ውስጥ በሄድኩበት ሰርግ፣ ልደት፣ ሀዘን የቤተክርስቲያን ሰው ነው ያለው፣ ተመሳሳይ ሰው ነው ያለው እና ሁሉ ጊዜ ደስ ከሚል ነገሮች አንዱ እሱ ነው። እርስ በርስ መዋደድ የክርስቶስ ኢየሱስ ትእዛዝ ነው። የእግዚአብሔር ወዶናል። እሱ ጥያቄ አንጠይቅም። ቢጤው ሳንሆን እኩያው ሳንሆን እሱ ሉዓላዊ አምላክ ሆኖ ሳለ ዋጋ ከፍሎ ወዳጆቹ አድርጎናል። ልክ ኢየሩሳሌምን ቅድም እንዳደረገው እሱ ላይ ግን አናመነዝርበትም። ከደላን ከተመቸን በኋላ ግን አንሄድም። በጣም የሚያቆስል ስለሆነ ማለት ነው። ከዛ ይልቅ እግዚአብሔርን በማወቅ እርሱ ታላቅ እንደሆነ እኛ የማይገባን ሰዎች ወዳጅ እንዳደረግን በማመን ያ ያመነውን እግዚአብሔር በእውነት ይታደጋል፣ እሱ ታላቅ አምላክ ነው ያልነውን በተግባር በስራ በማሳየት እምነታችንን በመግለጥ ያዘዝንን በመፈጸም ደግሞ አብረን እንቆማለን ማለት ነው። በመዋደድ እንቆማለን። ከእግዚአብሔር ጋር ያለን ወዳጅነታችንን ያዝልቅልን። እንጸልይ።